የሴት ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ድሮ ሀያቶቻችን ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ ብዙ ነገር ታደርጋለች ሲሉ አይገባኝም ነበር። አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ከኔ ጋር የሚስማማ ኮሜንት ላይ ሀሳብ አስተያየቱን መስጠት ይችላል። መልካም። እህታችን ስትናገር እንደሰማችሁ ግርዛት እጅግ ጠቃሚ እንደሆነ አድርጋ የተናገረችው ክርስትና ተከታዮች ወንዶችም ሆናችሁ ሴቶች ይሄ ጤናማ ያልሆነ ጎጂ ባህል በእህቶቻችን ላይ እንደ መጫወት ቆጥራችሁ ተሳስታችሁ እንደዚህ አይነት የተሳሳተ ትምህርት እንዳታስተላልፉ። ተገረዘች ሴት ብዙ ሰው ያማታል በሐሜት ይኮ አልተገረዘችም ይኮ ምንድነው ይህ። ሁለተኛ ነገር ያልተገረዘች ለባልዋ ጥሩ ነው አሉ። ሐዲሱ ተመልከቱ ወንድሞች፣ ልክ ነው ወንድሞች። ነቢያችን ሳያፍሩ፣ ምክንያቱም ዲን ነው፣ መልእክት ነው፣ ሜዲሲን ነው፣ የሁሉ ነገር ስለሆነ ያ ዓጢያ አልዋት ስትገርዚ እንደዚህ ስትቆርጪ ከመሰረቱ አትልቀቂው ፈንሃኪ ያኒ ትንሽ በጫፉ ትንሽ ቆረጥ አድርገሽ ይበቃታል። ለምን فقال فإنه أنظر للوجه وأحظى عند الزوج كبالوا ጥሩ ነው የምትሆነው ስላልተገረዘች ያ ያልተገረዘ ቦታ ሴንሲቲቭ ስለሆነ ጥሩ ነው የምትረካው ከባልዋ ጋር ጥሩ ስለምትረካ ባልዋን ታስደስታለች። መጽሐፍ ቅዱስ ዘዳግም ምዕራፍ 12 ላይ እነኛ ለጣዖት ራሳቸውን የሚሰዉ በአካላቸው ላይ ልጆቻቸውን ሴትና ወንድ ልጆቻቸውን ብልት የሚቆራርጡ እንደዛ እንዳታደርጉ እግዚአብሔር አስጠንቅቋልና ተሳስታችሁ እንዳታደርጉት። በእስልምና ነብያቸው ስላዘዘን ነብያቸው ያዘዘውን ደግሞ ማንኛውንም ነገር እንደ ጤናማና እንደ አስፈላጊ አድርገው ይቆጥሩታል። ክሊተርስ የምትባለው የሰውነት የሴቶች ብልት ክፍል ላይ ነው። ክሊቶርስ ደግሞ ነርቭ ኢንዲንግ እንደመሆኑ መጠን እሱም መቁረጥ ማለት ለሩካቤ ሴንስለስ እንዲሆኑ ያደርጋቸዋል። ስሜት አልባ እንዲሆኑ ያደርጋቸዋል፣ ስሜት እንዳይኖራቸው። ይሄ ደግሞ ምንን ያመጣል? ሴቷ የወሲብ ስሜቷ ከተቆረጠ ሴንስ ማታደርግ ከሆነ ለወሲብ፣ ስለዚህ ከዛ በኋላ ኔክስት ባልየው እንደ ዕቃ ብቻ የሚጠቀምባት፣ እሷን የሚጠቀማት እንደ ሴክስ ቶይ ብቻ ይሆናል ማለት ነው። እንደ አሸንጉሊት ለወሲብ የተሰራች አሸንጉሊት ትሆናለች። በሩካቤ የሚገኝን ደስታ እሷ ምንም አይነት ሴንስ አይሰጣትም። ደስታው እሱ ብቻ፣ እሷን እንደ ዕቃ የሚጠቀም ይሆናል ማለት ነው። እሷ እንደ ዕቃ ትሆናለች። ከዛ የሚገኝ ደስታም ሆነ እርካታ አይኖራትም። እሱ ብቻ ነው የሚኖረው። ምክንያቱም ነርቭ ኢንዲንጉ ተቆርጧል። ነርቭ ኢንዲንጉ በሚቆረጥ ሰዓት ደግሞ ሉብሪኬሽን የሚያመርተው አካል እንትን ራሱ አብሮ የመወገድ ቻንስ አለው። ሉብሪኬሽን ከሌለው ደግሞ አካሏ ምን ይሆናል? የመድረቅ ባህሪ ይኖረዋል። ፍሪክሽን በዛን ሰዓት ይፈጠራል። ያ ፍሪክሽኑ በራሱ ምን ያመጣል? አካሏ የመላላጥ የመድማት ወይንም ደግሞ እንትን ይሆናል፣ ይኮማተራል። ምክንያቱም የመለጠጥ ባህሪው ይጠፋል። ሲቆረጥ በሚቆረጥበት ሰዓት ሲድን ያ ቦታ ላይ ይጨራመታል። በሚጨራመትበት ሰዓት ላይ ወሲብ በምታደርግበት ሰዓት ሪላክስ እንትን አይሆንም፣ ኢላስቲክ ቲዩን ያጣል። ኢላስቲክ አይሆንም፣ የመኮማተር ባህሪ ያመጣል። በሚኮማተርበት ሰዓት ላይ ልጅ ስወልድ ግንኙነት ስታደርግ እንዲህ በሚለጠጥ ሰዓት ስለተኮማተረ ምን ይሆናል? ይቀደዳል ማለት ነው። በሚቀደድ ሰዓት ደግሞ በተለይም ልጅ በመወልድ ሰዓት ለፌስቱላ ይዳርጋታል። ፌስቱላ ለሚባለው ማለት ነው፣ ለዛ ይዳርጋታል። እንዲሁም በግንኙነት አለመደሰት፣ ስወልድ ለፌስቱላ መዳረግ፣ የወሲብ ስሜት ማጣት፣ ፍራቻ፣ ቱራማው ኃይለኛ ቱራማ ይፈጥርባታል። ከዛ የሚገኙ ደስታው ቀርቶ ሳይኮሎጂካል ትራማ ውስጥ ትገባለች ማለት ነው። እነኚህ ሁሉ እሷን የሚጎዱት ናቸው። ፕላስ ደግሞ ብሊዲንግ በምትገረዝበት ሰዓት ላይ ሞስት ኦፍ ታይም እንደዚህ አይነት ነገሮች የሚካሄዱት ሐኪም ቤት አይደለም። ምክንያቱም በሕክምና የተከለከለ ስለሆነ መንግስትም የማይፈቅደው ስለሆነ በየትኛውም ቦታ ላይ የሚካሄዱት የት ነው? በድብቅ እናቶች ምናምን ተሰባስበው ነው የሚፈጽሙት ይህንን አይነት ግርዛት። ስለዚህ ተደብቀው ስለሆነ የሚገርዙት
ወይ ነው ያ አንዴ ልጨርሰው። እሺ ትእዛዝ መጥቷል። ተደብቀው ስለሆነ የሚገርዙት ደም ይፈሳታል። ትእዛዝ ማለት አንዴ ደም ይፈሳታል። ስለዚህ ደሙን የሚያቆም መንገድ ራሱ የለም። በሚገርዟት ሰዓት ላይ ብዙ ደም እንዲፈሳት ምክንያት ይሆናል ማለት ነው። ሌላኛው ምንድነው? እሱ የሚገርዙት አካላት ኋላ ቀር እንደመሆኑ እንዳልተማሩት ሁሉ በድብቅ እንደሚያደርጉት ሁሉ አንደኛይቱን በገረዙበት አካል ሌላኛይቱንም ይገርዛሉ። ይሄ ደግሞ በስለታም ነገሮች የሚተላለፉ በሽታዎች ከአንዷ ወደ ሌላው እንዲተላለፍ ምክንያት ይሆናል። አንዷን በገረዙበት ሌላኛይቱንም ስለሚገርዙ ምን እንዲሆን ያደርጋል? የተለያዩ በሽታ ከአንዷ ወደ አንዷም እንዲተላለፍ ምክንያት ይሆናል ማለት ነው። እና ይህንንና መሰል ብዙ የጤና የሰማኝ ነው እየሰማሁ ነው። እኔ የወንድን ነው እንደሚያስፈልግ የወንድን ነው የማውቀው። እስቲ የሴቶች ነብዩ በሐዲስ ይሄ ትእዛዝ አሳልፈው ትገረዝ ያሉበትን ያኮ የለም። እኔ እኮ ነገርኩት። አህመድ ቆይ ምንድን ነው እያልክ ያለው? ምንድን ነው ያልከው? ድገመውን ጥያቄ ነው። ድምፅህን ከፍ አድርገው ነው። አዲስ አለ አዲስ አለኝ እያልክ ስለሆነ እስቲ አዲሱ ትገረዝ ተብሎ የታዘዘበት አዲስ አለ ወይ ነው? ኦኬ ትእዛዝ ከነብዩ ሐዲስ ሰሂህ ሆነው ወንድም ብቻ ነው ነብይ ያዘዘው? ነብይ ወንድም ብቻ ነው ያዘዘው አላልኩኝ። እና ትእዛዝ አለ በሴቶች ግርዛት። ኦኬ ግርዛት ተሰጥቷል አልተሰጠም? ለእስልምና አይደለም ትእዛዝ ትገረዝ የሚል ግርዛት ተሰጥቷል። መገረዝ አለባችሁ የለባችሁም? እንድታሳምነኝ እኮ ነው እኮ እየጠየቅኩ እኮ ነው። እኔም ግርዛት ታዛችኋል አልታዘዛችሁም አልኩ። አዲሱ ካሌለ እዚህ ጋር መከራከርም ትንሽ ለአንተም ይከብዳል። እሺ አዳምጥ። እሺ በቁርአን ውስጥ ወንድ ልጅም ተገረዙ የሚል የለም። ግርዛት ደግሞ ግዴታ ነው አይደለ? ወንዶችም አላልኩኝ። እሱን የሴቶቹን የሴቶቹን የጠየቅኩኝ ትእዛዝ አለ እያልኩ ነው። አዳምጥ። አሁን እኮ እኛ እያወራን ያለ ነው ጉዳት አለው ስላልክ ማለት ነው። እሺ አንድ አዲስ ላሳየሽ። ሌኒስ ባይዘ የወንድ ነው ግዴታ የሴት ግዴታ አይደለም ካሊድም እያለ ስለነበረ ለምሳሌ እናንተ በሐዲስ የምትመሩ እንደመሆናችሁ በነቢያችሁ በሳባዎቻችሁ ትእዛዝ የምትመሩ ናችሁ አይደለ? ሐዲስ ሰሂህ የሆነ ብቻ ነው። እኔ አፈታሪ አይደለም። ሳቦቹ አንዴ ሐዲሱን ክፈተው እንትና ቃል ለምሳሌ ዑስማን እንዴት እንዳዘዘው ላሳይ። አላልኩኝ ረሱል አዘዋሉ እሳቸው ናቸው። አዳምጥ ፖይንቱ አዳምጥ። ረሱልህንም ትእዛዝ አሳይሃለሁ። ልስን ወይት ሚኒት ፒክና የተሳሳተ ነው። አንዴና አዳምጥ ፕሊዝ። ኦልራይት ዑስማን ሰይድ ዑስማንም እንዲህ አለ go and circumcise them and purify them ሂዱና ገርዟቸው እናም አንጿቸው ብሎ ትእዛዝ ሰጠ። ይህንን ትእዛዝ ሳባህ እንደመሆኑ እናንተ ሙስሊም እንደመሆናችሁ በነቢያችሁ በሰለፎች አስተምሮ የምትመሩ ናችሁ። አልቀበልም ረሱል ካሉ እስቲ አዲሱ ወደ ላይ ገፋ አድርግልኝ። አረብኛው ወደ ላይ ገፋ አድርጉ። ስለዚህ ሳቦችን አትቀበልም ማለት ነው። ባህል ሊሆን ይችላል እንደነዚህ ባህል ሊሆን ይችላል። ለወንድ ልጅ እንደውም ግርዛት የሚል የተሰጠ የለም።
ለሴቶች ነው ደጋግሞ የመጣው። አለ ሴቶችን ነው ገርዙ ብሎ ትእዛዝ የሰጠው። አምስት ነገር ተብሎ በሸሪያ ሕግጋት ውስጥ ኤኒዌይ አምስቱ ፊጥራ ሴቶች የሚመለከት ነው፣ ወንዶችን ብቻ ሳይሆን። ቴንክ ዩ። አሁን አንብቤን አምስቱ ፊጥራ ለወንዶች ብቻ የተሰጠ ሳይሆን ለሴቶችም የተሰጠ ነው። አኩኩሉ ራስን ትበላለህ። ቀደም ያልኩ ለዛ ነው። ይሄን አዲስ የኡስማንን ትእዛዝ ትቀበላለህ? አትቀበልም? ቆይ ሚት አታርጋ ቶሎ። ኡስማን ተሳስቷል በለን። እሺ አልኩህ እኮ ኡስማን ተሳስቷል አይደለ? የነብይ ሰሃባ በነብይ ጊዜ የነበረው ቆይ ስለዚህ ምርጡ ጄኔሬሽን የተባሉት ቁርአንን የሰጡህ ሐዲስን የሰጡህ ከነብይህ ጋር የነበረው ታራቱ ካሊፋ አንዱ ኡስማን ቁርአን ይሄንን ማዘዙ ስህተት ነው አይደል? ተቃርገው ሐዲሱን ቃል ስህተት ነው። እኔም እላለሁ ኡስማን ቁርአንን አቃጥሎ ቁርአንን ካኖናይዝ አድርጎ የሰጣችሁ ሴት ትገረዝ ማለቱ ሴጣናዊ ትእዛዝ ነው። በልሲ አንተ ምን ሆነ ያለ ረሱል ቢሉ እኮ ብትከራከር አዎ ታሳፍረኝ ነበር። እዚህ ጋር ትእዛዝ ወይንን ትቀበላለህ? አትቀበልም? ይሄንን አትቀበልም? እንደዚህ ብለዋል። ምን ሆነ ያለ ሐዲስ መሰለ ሐዲስ መሰለ። ይሄ እንትን ነው ታዲያ ተረት ተረት ነው። ይሄ ሐዲስ ነው አይደለም? ይሄ በቃ አልገባህም ማለት ነው። ሐዲስ ነው ይሄ አይደለም። አልገባህም ይለኛል እንዴ? እነ ኢብን ከሲርን እነ ኢብኑ ተሚያን የነ ሻፊን እነ ማሊኪን እነ አናፊን የምትቀበል ኡስማን የተናገረው ተረት ተረት ነው ትላለህ? አይደለም ሐዲስ አይደለም ትላለህ? የኡስማንን ንግግር እነሱ ራሳቸው ቆይ በደንብ ድገመው። እንደውም የኡስማን ይሄ ንግግር ከነ ኢብን ከሲር ከነ ኢብኑ ተሚያ ከነ ሼኹል ኢስላም ከምትሉት ከነ ሐንበሊ ሻፊ ማሊኪ ከነሱ ንግግር ይሄ ያንሳል? ተደምረው እነሱ እንኳን እሱን ያክላሉ ኡስማን። እነሱ ራሳቸው ምን እንዳሉ ታውቃለህ? የኛ ቃላት ከሐዲሱና ከቁርአኑ ጋር ከተጋጨ በግድግዳ ያጋጩት ብለዋል። ጎበዝ አይ እነማን ናቸው ያሉት? እነ ማሊኪ እንትና እነ ሻፊ ማለት ነው እንጂ እነኚህ ሰሃባዎቹ ደግሞ ቀጥታ ከመሐመድ የሰሙትን አስተምረው ነው የሚያስተምሩት። ከመሐመድ ጋር አብረው የነበሩ ስለሆኑ ረሱል እስካላዘዙ ድረስ እኔ አልቀበልም። አንድ ቃል። እናመሰግናለን። ካሊድም አንሳው። ካሊድ የኡስማንን ትእዛዝ ስለዚህ ሴጣናማ ትእዛዝ ነው እያልኩ ያለሁት አሁን እዚህ ጋር ሐደሰና ብሎ አረሱልላህ ምን ይለም ከአሁን የኡስማን ትእዛዝ ስህተት ነው አይደለም? የኡስማን ትእዛዝ ስህተት ነው አይደለም? ይሄ ባህል ሊሆን ይችላል ማለት ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት አይደለም እያልን ነው። እንኳን ታልሰማክ። ስለዚህ ኡስማን ከራሱ ዝም ብሎ ሴቶች እንዲገረዙ ያዝ ነበር ማለት ነው። በመሐመድ ጊዜ የነበረው ኡስማን የመሐመድ ቀኝ እጅ። በደንብ አስተውሉ። በመሐመድ ጊዜ የነበረው የመሐመድ ቀኝ እጅ ቁርአንን እንኳን አቃጥሎ ካኖናይዝ አድርጎ የሰጣቸው ጓዳምት ምን ያዝ ነበር? ሴቶች እንዲገረዙ ያዝ ነበር። ሙሐመድ ደግሞ ምን ብሏል? ትክክለኛው እስልምና በኔ ጄኔሬሽን ያሉት እነኚህን ምሰሉ፣ እነኚህን ተከተሉ ብሏል። ስለዚህ የሙሐመድ ተከታዮች ከሙሐመድ ጋር አብረው የነበሩት ሙሐመድ ማያዘውን ሙሐመድ ማይቀበለውን ነው ወይ ያዘዘው ኡስማን? ሐዲሱን አድርገው እያልኩ እኮ ነው። ከፍ አድርገውና መልስልኛ ቀድሚያ። ይሄ እኮ ከዋጅብ ነው የሚል እኮ የለም ሀቢቢ፣ ግዴታ ነው አይልም። ምንድን ነው ያላቸው ኡስማን? ምንድን ነው ያላቸው ኡስማን? አንብበው እሺ ሐዲሱን። አደሰና እስቲ ከፍ አድርገው ሐዲሱን ያለው ከፍ አድርግለት። እሺ አይ ሐዲሰና የሚለውን እንዲተረጉም ፈልጌ ነው። ቶ ይቀጥል ሐዲሱ ላይ ለምንድን ነው ጮክ ብለህ ባታነበውና ማተረጉምልን?
ያ ሙስሊሞች እንዲህ ነው ሼም የሚይዛቸው በሐዲሳቸው ሰው ፊት አያነቡትም። ላ አይደለም አረብኛ ባነበብኩ ምን ያደርግልሃል አንተ አስበህ ካሊድ ተርጉሙላቸው ተዋት በል ይተርጉም። እሺ ይሄንን ነው ሐዲስ አሁን ወሲ ወደ አማርኛ ዙሩ ተርጉም ወደ አማርኛ ዙሩ እያልኩ ነው። አሁን አረበኛውን ተርጉም ትችላለህ። አልችልም፣ አረበኛ ብዙ አልችልም መተርጎም ላይ ተረጎመልህ። ስለዚህ ያንተ ዑስማን ትእዛዝ የሰጠውን ብሎ ነው ሴቶቹን ሰብስቦ ሂዱ ተገረዙ። እነሱን ደግሞ እምቢ ማለት አራቱን ካሊፎች እምቢ ማለት አችልም፣ አለመታዘዝ አችልም። ቀጥታ ትእዛዝ ነው የሰጠው። ቆይ አማርኛ አድርገው ሀቢቢ የሀቢቢ በአማርኛ አድርገው ፕሊስ። አረብኛ አልክ፣ አረብኛው ተደረገልህ። እንግሊዝኛ ተረጎምንልህ። እንግሊዝኛውን አልችልም እንትን አልክ፣ ተረጎምንልህ። አረብኛ ደግሞ ይሆንልኛል፣ አረብኛውም ተተረጎመልህ። ዑስማን ቀጥታ ምን ብሎ ነው ያለው? ሂዱ ገርዟቸው፣ ተገረዙ። ትእዛዝ ነው ይሄ። ከዛም ፒሪፋይ አድርጓቸው፣ አንጿቸው። ምኖቹን? ሴቶቹን የተያዙትን። ስለዚህ እንዲገረዙ ቀጥታ ትእዛዝ ነው የሰጠው። ትእዛዝ ከሆነ የሰጠው ደግሞ ይሄን አልቀበልም ካልክ እናመሰግናለን፣ ገና ሁሉንም እናስክድሃለን። አሁን አንድ በአንድ ኢብኑ ተሚያን አስክደናሃል። አዳምጥ። የመጀመሪያ ኢብኑ ተሚያ ሴጣናዊ ትእዛዝ አዟል፣ ኋላ ቀረ ትእዛዝ አዟል ብሏል ካሊድ። አንድ አህመድ ደግሞ ምን ብሏል? ዑስማን ያዘዘውን አልቀበልም፣ ግድግዳ ሊያጋጩት ብሏል። ቆይ ሄዱና ግድግዳ ላይ እነሱን አስተምሮ አጋጩት፣ ጣሉት ብሎናል። እናመሰግናለን። ኢብኑ ተሚያን አስጥለናል። ሌላስ? ዑስማንን አስጥለናል። ቆይ ኔክስት ማንን እንደምናስጥላችሁ ደግሞ እናሳያችኋለን። አማርኛውን አንብብ ካሊድ፣ ያው ተተርጉሙላል። ካሊድ ግን ከዚህ በኋላ አረብኛ አምጡልኝ እንዳትለን፣ ምክንያቱም ሰዓታችን እየገደልክ ነው። አረብኛ አንብበ አረብኛ ካሁን በኋላ ይደረግለት አይደለም። ካረክ አረብኛና እንትን በአማርኛ ማለት አንብባ ወይ በአማርኛ አረብኛ አንብባ፣ አረብኛ አርጉልኝ ትላለህ። አንብባ ጀማ። እኔ ሁለቱንም ነው እንትን ምን ገብቶሃል? አንብብ እቅራ ያላቅም ብለሃል፣ ተተርጉሙልሃል። የማታውቀውን ቋንቋ ደግሞ ከዚህ በኋላ አታስከፍል የተባልኩ አንብብ። እፎይ ተረጋጋሽ። እስኪ አንተ ረጋ በል እስኪ እፎይ። ስታስተምር ረጋ በተረጋጋ መንገድ ለማስተማር ትንበል። ታታችን አትግደል እንዳንተ ሰውዬ ምን አልቀረኝ አይደለም እንዴ? እነ ጅብሪል መጥቼ ልጭመቀ እንዴ? ካሊታው ሼም ይዞት ነው፣ አፍሮበት ነው። አማርኛው ላይ ሚዩት አደረገን ይላል በበለት በቃ ሲማማሳን እፎይ በቃ ሲያስተምር ባንዴ ስሜታዊ ሆና ምናምን ይስቃል፣ ይቀልዳል። ሚዩት አድርገህ በቃ ካሊድ ሚዩት አድርገህ በቃ አንብብ አሁን አያነበውም። እፎይ ሼም ይዞታል። ሌላ አንብብ ያነባል እና ሲዝ ያነባል። አንብቦ ይጨቃጨቀኛል እና ሲዝ ያነባል። እኔ ካሊድ እንተማመናለሁ የቄሮ አባል ነኝ ብሏል። ያነባል እንድመዘግበው ቄሮነት መዝግበኝ ስላለ እንድመዘግበው ያነባል። ለማንኛውም ቁጥር 1 ላይ መዝግበኝ። እሱንማ እንደ ተባል እኮ ቅድሚያ አንብብልና ቃል ትገባልኛለህ። ቄሮ ከእናንተ ቄሮ ማህበር ጋር ትመዘግበኛለህ? አዎ አንብብ ቃል ትገባለህ። እመዘግቤ ከሆነ ከእናንተ ቄሮ ጋር እኔ አንብብልህ። ጦርነቱ ግርዛት እንዳይመስልህ አንብበው እሺ። ረታው ለምን ታረጋኛለህ? ማንም ይታላደረገ ወዳጄ አንብብ እየተባለ ነው እሱ። ተወሱን ከኔ ጋር ጨርስ። ቆይ አንብብ እሺ። አንተ ያለኝ ቶ ነው ጥያቄ ያለኝ ዛሬ እስቲ ዞር አድርጎት ይላል እንዴ? እኔም ስማ የሴሊ ትልተላን የሳቦቻችሁን ትእዛዝ እናንብብ እንጂ ስማ
እኔ ከእንግሊዝኛ ወደ አረብኛ ወሰዳችሁን፣ ከአረብኛ ወደ አማርኛ መጣችሁን። ከዛ ወደዛ ዞራ ወሰለም አላዘዙም ይሄንን እያለ ነው። ይቅራ አንብብ። እኔ በቁርአንና በሐዲስ ፕሊስ ቁርአን ላይ የለም ሲጀመር ወንድ ልጅ ይገረዝ የሚልም ግዴታ ነው ብላችሁ ታምናላችሁ? አምስቱ ፊጥራ ለወንድም ለሴትም የተሰጠ ነው። ሐዲስ ላይ ነው ያለው። በዚህ ሐዲስም አልመጣም። ቆይ አሁን ይሄን አንብቡ። ወደ አማርኛ ይሆንልን ብላችሁ ነበር። አንብቡ። መከራከር አችልም ዛሬ በቃ ተው ይቅርብኝ። አይ እንዳስወርድ ነው። ፕሊስ ጣልቃ አትግባ። ቆይ አትለጠፍ። ካሊድ ይጨርስ። ካሊድ አንብብ። አማርኛ ካልሆንልኝ ሞቼ እገኛለሁ ብለህ ነበር። አንብብ። እዚህ ጋር እኮ ይላል። አሁን እኮ አንብያለሁ ይላል ማለቱ እኛ ደግሞ የኔንም ያውቃሉ። ኦኬ ገርዟቸው ይላል። ስለዚህ ኡስማን ሴቶች እንዲገረዙ አዟል አላዘዘም? አዟል። እዚህ ጋር አዟል ይላል። ያው ግን ዋጅብ ቆይ አዳምጥ። አዟል። ነብይህ ምርጡ ሙስሊም ያለው እነ ኡስማንን ነው ያለው ወይንስ እናንተን ነው? ይሄን ሐዲስ አጣርቼ እንመጣ ከፈለክ ሁለተኛ የምታስገባኝ ከሆነ አጣርቼ እመጣለሁ። ምን አጣሪ ኮሚቴ ልታቋቁም ነው? እንደዚህ ዝም ብዬ አልፈርድም። የማላውቀውን ነገር አትፈርድም። የማታውቀውን ነገር እሺ፣ ሳቦች እንዳዘዙ አይተሃል። አትፈርድም እንዳትይ ፕሊስ። አህመድ ምንድነው እሱ ድምፅን ወይን ከፍ አድርገህ አውራት። ዝም ብለህ አታርጎም። ምንድነው መጉተምተም? ተራም ጠብቅ አደኛ። ኦኬ ኔክስት አይሻ ተገርዛለች አልተገረዘችም? ልትገረዝ ትችላለች በሰዓቱ። ግን ነቢ ሰለላሁ ዐለይሂ ወሰለም ይሄ ነገር እሷ ተገርዛለችና ግዴታ ነው ብለዋል። እንደዚህ የሚል ሐዲስ አለ። ማን የገረዛት? አይሻ ማን ያስገረዛት? ማንም ያስገረዛት እያልኩ ያለሁት ይሄ ነገር ግዴታ ነው ተብሏል። ስለዚህ አይሻን ትከተላላችሁ አትከተሉም? ኡመል ሙእሚኒን የእሷን ፈለግ ትከተላላችሁ አትከተሉም? እንከተላለን ማለት ግዴታ አይደለም ነው መከተል። ኦኬ ትከተላላችሁ። አንድ አይሻን ግዴታ ይቻለው እንከተላለን ይቻለው ቆይ ሱና እስከሆነ ድረስ ትከተለዋለህ። መርጡ ሙስሊም እነሱ ስለሆኑ። ቢኒ እንኳን ደህና መጣህ። ሁለት የተገረዙ አካላት ሲገናኙ ትልቅ ውዱ ወይንም ጉስል ማድረግ ግዴታ ይሆናል። እኔና ያላ መልእክተኛም ይህንኑ አድርገናል፣ እናም ታጥበናል። የተገረዙ አካላት የሚገኘው አጣርቼ ልምጣና እንትን ሐዲሱን እንግሊዝ ነው። ቅድም እኮ አነበብንልህ። ቅድም አንብበንልህ ነበረ። ቆይ ቅድም አንብበኸው እኮ ዝምታ የመረጥከው እኮ ነው። ዝምታ አሁን አንተ ዝም ብለህ እያነበብክ ያለው ምንም እኮ አልተግባባን። ይሄ ሐዲስ ምንም የምናውቀው ነገር የለም። ቅድም አንብበህ እኮ ቅድም አሳይተን ነበር እኮ ወዳጃችን። ማነው እሱ? እሺ ሳይ አይደለም ይሄን አለ ያልኩ እንትኑ የኪታቡ ስም ሱናን ኢብን ማጃ ቅድም አንብበህ ነው ነበር እኮ 608። ስለዚህ አይሻ የምትከተሏት ኡመል ሙእሚን የአማኞች እናት፣ እሷን ምሰሉ እንደሷ ሁኑ ተብለው ሴቶች የታዘዙት የአማኞች እናት የሆነችው ምን ትላለች? ሁለት የተገረዙ አካላት ወሲብ ሲያደርጉ ትጥበቅ ግዴታ ነው። እኔና ነቢያችንም ይሄንን አድርገናል ትላለች። በ6 ዓመቱ እመለሳለሁ። እንድታስገባኝ ጠይቃ ኡስታዞችን ልመጣ ነው። አዎ ይሄ እኮ ግዴታ እኮ ነው። አንድ ዑለማ ጠይቁ አላህ ነው እኮ የሚለው። አዋቂዎችን ጠይቁ ይላል። ዝም ብላችሁ አዋቂዎች ውስጥ ግን እኔ ነኝ አንደኛው፣ እንዳዘነጋ እሱን። አዋቂዎች ካላወቁ እኔ ነኝ መጠየቅ ያለብኝ። የየትኛው ማህበር አዋቂ ናት? ማህበር አያስፈልገኝም። እኔ ማህበር ሳይሆን መሐመድ የመሰረተው ተቋም እርሱ ወደ እኔ ሪፈር ይልክሃል፣ እኔን እንድጠይቅ ከኔ እንድትማር። ሰሞኑን ግን በምክንያት ነው አጀንዳ ሆነ ነበር። ሰው ጋር ጣልተህ ነበር። ለምን እጣላለሁ? ይሄ ሰውዬ ላሳያችሁ። ይሄ ሰውዬ ሶማሌ ውስጥ ማለት የሆነ ልጅ በጣም ስለ አንተ እያወራ ነበር ብዬ ነው። እስኪ ሚዩት አድርግ እባክህ። በእናትህ በደንብ አስተውሉ። ወስዶብኛል። ፕሊስ አትሚት ፕሊስ
እኚህ ሰውዬ ሲሰቀሰቁ ሲያለቅሱ ታያቸዋላችሁ። ስቅስቅ ብለው ኢማጂን መሬት ተወርሶባቸው አይደለም፣ ኢማጂን ንብረታቸው ወድሞባቸው አይደለም፣ ወይ ሰው ተገሎባቸው አይደለም፣ ወይ የሆነ ነገር ሆኖ አይደለም፣ ጉዳት ደርሶባቸው አይደለም። ኦኬ ሴቶችን የሆነ ገርዘው የሚያገቡበት ህፃናትን ያለ እድሜያቸው ኢማጂን አይሻን በ6 ዓመቷ መሐመድ አግብቷታል። በስንት ዓመቷ አልኳችሁ? በ6 ዓመቷ አይደለ አግብቷት፣ በ9 ዓመቷ ተገናኝቷታል። ሶማሌ ውስጥ ደግሞ ሳይገረዙ ነው እንዳለ የሚያገቡት። ለምን ይሄ ወደ 18 ዓመት አደገብኝ ብሎ ነው የሚያለቅሰው። ወደ ስንት? ወደ 18 ዓመት ለምን አሳደጋችሁብኝ ብሎ ተመልከቱ። አሁን ዛሬ ቪዲዮ ቴኒስ የቪዲዮ የሆነ ሰዓት ላይ መነጋገሪያ ሆኖ ነበረ። ታውቁታላችሁ። ሶማሌ ላይ ከፍተኛ ግርዛት የሚካሄድበት ሀገር ነው። የኢትዮጵያ ሶማሌም እና አፋርም ትልቅ ግርዛት የሚደረግበት አካል ቦታ ነው ማለት ነው። ግርዛትን እንደ ጤናማ እንደ ጠቃሚ ከሚቆጥሩት አገራት ውስጥ ናቸው። በተለይም ሶማሌ፣ ሱዳን እንደዚህ ሙስሊሞች የሚበዙባቸው ወንድኖች ትልቅ ግርዛት ጠቃሚ ነው ተብሎ ከሚታመንበት ውስጥ ነው። ኢትዮጵያን ጨምሮ ናይጄሪያ ብዙ የተገረዙ ሴቶች ያሉባቸውም ነው። ህዝባቸው ብዙ ስላለ ብዙ ህዝብ ስላላቸው የተገረዙትንም ሲታይ በሚሊዮን የተገረዙ እንዳሉ የዓለም ጤና ድርጅት ያሳያል ማለት ነው። ቢኒ ሰላም ብለናል። እፎይ እንዴት ናችሁ? ሰላም ብያለሁ። ሰላም ክርስቶስ ከእናንተም ከእኔ ጋር ይሁን። እንዴት ናችሁ? መስገና ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። የሴሌ ብልት ትልተላን እንዴት ተባለ? የሶማሌ ክልሉ እና አይ ቲንክ የአፋርም ክልል ይመስለኛል በከፊል። የእነሱ ደግሞ በጣም በጣም የሚያስጠላ ነው። ከግርዛት ውጭ መስፋት ብለዋል። ሴት ልጅ እንግዲህ ስለማያምኗቸው ሴቶቹን ማለት ነው ባይዘዌ በዚህ ልክ ነው የሚጠረጥሯቸው። ይገርዟቸዋል፣ ይሰፏቸዋል። እና እንግዲህ እስልምና ለሴት ልጅ ያለው በረከትና ጸጋ እንደዚህ ነው። የሴት ልጅን አካል ይቆርጣል፣ ብሎም ደግሞ ይሰፋል። ለሽንት መሽኛ ብቻ የምትሆን ቀዳዳ አስቀርቶ ድብን አድርገው ነው የሚሰፏቸው። በጣም ከባድ ስቃይ ውስጥ ነው። እውነት ለመናገር ከባድ ስቃይ ውስጥ ነው። ሲወልዱም ሆነ ከባሎቻቸው ጋር እንትን ሲያደርጉ ትልቅ ስቃይ ውስጥ ነው የሚያስገቧቸው። እና ይሄ በጣም ጭካኔ በሴቶች ላይ የመጨረሻ ጭካኔ ጥጋቸውን የሚያሳዩበት ነው። በእርግጥ እንደው እስልምና ላይፈቅደው ይችላል ምናምን ሊሉ ይችላሉ መሰፋቱን፣ ግርዛቱን ግን ያው መሐመድና አይሻ ያደረጉት ነው። ዑመርም አዟል፣ መሐመድም አልከለከለም። ባይዘው መሐመድ ግርዛት ላይ ምንድን ያለው ሙልጭ አድርገሽ አታንሺው ነው እንጂ ያለው ጭራሽ ሴት ልጅ እንዳትገረዝ ብሎ የከለከለበት አንድም ቦታ የለም። ስለዚህ መሐመድ ያልከለከለውን ነገር እንዲሁም ጭራሽ አገራረዙ እንዴት እንደሆነ መመሪያ በሰጠበት መንገድ እያለ አይ ይሄ ትክክል አይደለም ምናምን ብሎ ማለት ጥሩ አይደለም ማለት ነው። ምናልባት ሐዲሱን ዳይፍ ለማድረግ ይሯሯጣሉ መሰለኝ። ይሄን ሐዲስ አንቀበልም ምናምን ለማለት እስልምና ልክ የሚመታበት ነገር ሲያጋጥሙ ትልቁ ነገር ምንድነው የሚያደርጉት? ሐዲስ ከሆነ ይክዱታል። ቁርአን ከሆነ ብቻ ነው ሊክዱት የማይችሉት እንጂ አንድ ቁጥር እየጻፈ ነው አህመድ መሰለኝ። ሐዲስ ከሆነ ኢሚዲየትሊ ከዛ ውስጥ አንዱን ያወጡና ይሄ ውሸታም ነው ቀጣፊ ነው ይሄ ነገር የለም ምናምን ለማለት ይሞክራሉ። ግን በታሪካቸው ደግሞ ሄዳችሁ ብታዩ እንግዲህ ትእዛዝ ከሌለ የሙስሊም ሴቶች እንዳለ ይገረዛሉ። ከየት አምጥተው ነው ታዲያ የሚገርዙት? ሐዲሱ ዳይፍ ከሆነ መሐመድ ካላዘዘ እስልምና የማያዘው ከሆነ ለምንድን ነው ታዲያ ሙስሊም ሴቶች እንዳለ የሚገረዙት? ከየት የመጣ ነው ታዲያ? ትራዲሽን እንደማትሉ ተስፋ እናደርጋለን። ስለዚህ ያው ሲመቱ እንደዚህ የመካድ ነገር እስልምና የማምለጫ መንገድ ፈልጎ በዛ ያመልጣል ማለት ነው። እውነተኛ ስላልሆነ ትምህርታቸውም እውነተኛ ስላልሆነ ያ ምንም እንትን ማለት እኮ አይችሉም። ምክንያቱም ሳቦቹን ተባው ያደረጉት ነው ሙሐመድ ሚስት የተገበረችው ስለሆነ ደግሞም እሷም አይሻም ስታዝ ነበረ። እንደገና ደግሞ ሰለፎቻቸውም ከዛ በኋላ የመጡትም በተመሳሳይ መንገድ ሄደውበታል። ሊቃውንቶቻቸውም ይህንኑ ነው ያንጸባረቁት። ስለዚህ ብዙም እንትን የሚል አይደለም። ምንድነው እሱ በመዛቦች ደረጃ ልዩነት አለ። ሐናፊ ሴቷም ወንዱም ለሴቷም ለወንዱም እንትን ነው ይላል፣ ግዴታ አይደለም ይላል ሐናፊ። ማሊኪ ደግሞ ግዴታ ነው ለወንዱ ለሴቷ ግን የተወደደ ነው ይላል።
ሻፊ ለወንዱም ለሴቷም ግዴታ ነው መገረዝ አለባቸው ይላል። ሐንበሊ በሁለት ይከፈላል። ለሁለቱም ግዴታ ነው የሚሉ አሉ። መልሰው ደግሞ ለሁለቱም የተወደደ ነው የሚሉ አሉ። እዚህ ኢትዮጵያ ውስጥ ብዛት ደግሞ የሚከተሉት ሻፊን መዛብ ነው። ለሁለቱም ግዴታ ነው የሚሉ ማለት ነው። በቀጣይ ደግሞ የሚከተሉት ሐንበሊን ነው። የሐንበሊ መዛብ ውስጥም እንደነገርኳችሁ ሁለት ሐንበሊዎች ደግሞ ይከፈላሉ። ለሁለቱም ግዴታ ነው። ይሄው ዝግብ የመጣው ምንድነው? እሱ ግርዛት ከጊዜ በኋላ ሲያስቡትም ጎጂ መሆኑን ሲያዩ አንዳንዶቹ ለማምለጥ የሚሞክሩ አሉ። አምስቱ ፊጥራ የሚባል አለ። ለሁለቱም የተወደደ ነው እንጂ ግዴታ አይደለም ካሉት፣ አምስቱ ፊጥራ ደግሞ ግዴታ መሆኑን ስለሚያምኑ እዛ ውስጥ አንዱ የሚካተተው ምንድነው? ግዝረት ነው፣ መገረስ። ይሄ ደግሞ ለሴቱም ለወንዱም የተሰጠ ነው እና አጣብቅኝ ውስጥ ይገባሉ። ወንድ ይገረዝ የሚል በቁርአን ስለሌለ ግርዛት የተሰጠው በሀዲስ ስለሆነ ሀዲሱ ደግሞ ሴቷንም ያካትታል። ስለዚህ ወጥመድ ውስጥ ይከታቸዋል መልሶ። በዚህ ምክንያት ውዝግባቸው እስካሁን አለ ማለት ነው። አሁን እኮ ያልኩ ያለው አላዘዙም ነው እንጂ ብቶም ችግር የለውም። ይህ የሚያከራከር ነገር አይደለም። ቢኒን ላናግረው ነው። አሁን እኔ አልቀበልም ምናምን ለማለት አይደለም፣ ግን አይቶት ምኑን ነው የማትቀበለው? ረሱል አይቶት እንትን አሉ እንጂ ሰው ከዛም በፊትም እየሰሩ ነበር። ረሱል ግዝያትን ከልክሏል ወይንስ አልከለከለም? አልከለከሉም። አይቶ እንደዚህ ሁሉንም እንትን አትበሉ ብሏሉ። ግን እዚህ ጋር አድርጉ ብሎ አድርጉ መጣለ። እሱን እኮ ነው ፕሊስ አገራረዙን እንዴት መቆረጥ እንዳለበት ትእዛዝ ሰጥቷል ነው ማለት። በቃ እንዲህ አርጉ እንጂ አጨርሱት፣ እንዲህ አታድርጉት የተባለው ራሱ ማለት ነው። ትእዛዝ ወርዶ ዋህይ ይባላል። ሐዲስ ማለት ሙሐመድ ከራሱ ይናገራል እንደ ወንድማችን አህመድ ሙሐመድ ከራሱ ይናገራል። አንድ ሐዲስ አሁን ላምጣልህ ስለመፋቂያ። ሙሐመድ ከራሱ ይናገራል። አንድ ሐዲስ ላምጣልህ ስለመፋቂያ። ረሱል ምን እንዳለ ህዝቤ ላይ ግዴታ ማብዛት ይሆንብኛል ብዬ ነው እንጂ መፋቂያን በየሰላቱ ጊዜ ሁሌ እንዲፋቁ ልክ ወደ ለጸሎት ሊገቡ ሲሉ ሁሌ እንዲቦረሹ ጥርሳቸውን አዘ ነበራሉ። ግን ህዝቤ ላይ ትእዛዛት ስለበዙ ለዛ ነው የተውኩት። ስለዚህ እየፋቀ እንዴት ነበረ የሚፋቀው? ይላል እየፋቀ እንደዛ እንዲሉ ነው እኮ ይገርመኛል። ስለናንተ ሐዲሱን ክፈትለት። አማርኛው አለ ቃል ላሳያ። እኔ እኮ አይደለም ያልኩት የሚገባልኝ የኡስታዙም ማለት እያላችሁ ፋቁ የሚል ይህ ምን አስተምረው ነው እንዴ? ስለዚህ ማውራት በራሱ ይህን እንደዚህ ብዬ እንትን ብላችሁ በየሰከንዱ እንደዚህ በሉ ብላችሁ ትእዛዝ ይበዛል አይበዛም? ፀጉራችሁን በየቀኑ አታበጥሩ፣ ካበጠራችሁ ኃጢአት ነው ያለ አካል እያልክ ፋቅ ብሎ ትእዛዝ መስጠት ሰላት ላይ ምንድን ኮተት የሆነ ነገር። እኔ ያልኩህ ምንድን ነው ሙሐመድ ከራሱ ማይናገር ከሆነ ግርዛትን አልከለከለም። ይልቅስ ቀስ ብለሽ ጫፉን ጋጭ ቁራጭው ነው ያለው አይደለ? ይሄ ራሱ የተጠቀሙት በዛን ሰዓት ስሜት ኦቨር እንዳይሆንባቸው የሚጠቀሙት ነገር ነው፣ እንደ ባህል ማለት ነው እንጂ የሐዲስ ውስጥ። ስለዚህ ሙሐመድ ባህልን ያስከትላል እያልከኝ ነው፣ ሃይማኖታዊ ሳይሆን ጎጂ ባህልን ይደግፋል እያልከኝ ነው። ታንኪው። ኧረ እባክህ እንዲህማ ይደብራል። አንተ ነው ያልከው፣ እኔ አይደለሁም። እንደ ሃይማኖት ሳይሆን ያዘዘው እንደ ባህል ነው አልከኝ። እንደ ባህል ከሆነ ሙሐመድ ጎጂ ባህልን ብልታችሁን ቀስ ብላችሁ ጫፉን ቁረጡት ይላል ማለት ነው። አላዘዙም። አስተያየት ሰጡ እንጂ አላዘዙም። አስተያየት ሰጡ ማለት ምን ማለት ነው? የለም ሰውዬው ምን ብሎን አስተያየት የሰጠው? እሺ አልከውን እኔ ያልኩትን ሳይሆን አንተ በልና ንገረን። አሁን ያልከውን አትበለኝ። እኔ ለማውራት ራሱ ይደብረኛል። ሪሱ ምንድን ነው ዛሬ? ነብይህ አልነበረውም ግን ሲያወራው አይደለ? ነብይህ አወራው ይደብረሃል አይደለም?
ክርክሩ ራሱ የሆነ ነብይ ያወራው ቆይ እኔ ሳወራው ነበረ። ምክንያቱም ይሄ ተራ ነገር ቆሻሻ ነገር እንደዚህ ሴቶች ላይ ብልታችሁን ቁረጡት እንደዚህ በሉት ማለት ጤናማ እንዳልሆነ ገባ። ነብይህ ግን ሲያዘው ጤናማ ነው አይደለ? ምን አለ? እንደዛ ማለት አይደለም። መጀመሪያ ሰውን ተረዳ አንተ። እስቲ በእናትህ እኮ ነብይህ ያለውን በለው እስቲ አንተ። ኢብኑ ተይሚያ ለምሳሌ የሴቷን የዶሮ እንትን ምንድን ነው የሚባለው እንትን ነገር እሱ የሚንጠለጠለውን ቀዩን ነገር እሱ እንዳለው ነገር ብልቷል ያለውንም ምለጡት ቁረጡት ብሏል። በዶሮ ጭንቅላት እንትኗ ላይ እንዳለው መስሎ እኔ የምልህ የሰማኝ ነው በደንብ። ምንድን ነው ዛሬ ተናደያል? ሳሪሱ ራሱ ስከፍተው ዛሬ በጣም አልተናደድኩም። ፈታ ብዬ ነው ያለሁት። ተፈጠረ ነገር ይመስለኛል። ምንድን ነው የተፈጠረው ሰሞኑን? ምንም አልተናደድኩም። ምንም የተፈጠረ ነገር የለም። ጨጓራ እያረረ ነው። ሴት ልጅን ብልቷን ባይዞ ሼኮቹ ተሰብስበው ምንድን ነው ያሉት? እሙሀይትያን ነብያችን ቀስ ብለሽ እንትን በይው አትጋጩ አትሟጩ ብለዋል ምናምን እያሉ የሚያስተማሩት እና ቀንጠብ አድርጊው ጫፏን እንትኗን ክሊተርሷን ቀንጥቢያት። ወደ ሶማሌ እና አፋር ላይ ምን ያደርጉታል? ያንን ይቆርጡና ከዛ በኋላ ደግሞ ይሰፉታል። እስክታገባ ድረስ ይሰፋል። እንደ ልብስ ሰፍተዋት ሽንቷን ስሸና ፔሬድ ባየ ቁጥር ፔንፉል ህመም እንድታሳልፍ ስቃይ ውስጥ እንድገባ የሚያደርግ ስራ ይሰራሉ። this is not fair ለሴቶች የጤናማ አይደለም። ይህንን ዲፌንድ ለማድረግ አትሞክሩ። ጤናማ አይደለም። ያለፈበት ዘመን ተዛፈቷቸው ላይ ምን ብለው ያስቀምጣሉ? ዛሬ ተናደ ያልፎይ ምንድነው የተፈጠረው? ሳይንስ ስላልደረሰበት እንጂ ሳይንስ ቢደርስበት ኖሮ ሴሊ መገረዟ ፕሊስ እስቲ ቆይ የሰውዬ ዛሬ ተናደ አንዴ እኔ ላናግራቸው እነዚህ ልጆች ቆይ አይ በእነሱ ቤት ቶፒክ ማስቀየራቸው ነው ወይ ነው እንዴት መሄድ እንዳለብን እናውቃለን። በእነሱ ቤት ቶፒክ ማስቀየራቸው አራዳ መሆናቸው በእነሱ ቤት በቃ የሆነ አጀንዳ መስጠታቸው ነው። ወይኔ በላቸው አለ። አታውቀንም፣ እኛ ከእናንተ በላይ ጩልሌ ነን። እሺ ከአሞራ በላይ እሳት የላስንን ያራዳ ልጅ ነን። ሲጀመር መሐመድን እንደ መሐመድ አይነቱን በብር 50 ገዝተን 15 የምናስመርቅ ከዛ ደግሞ 10 ጭማሪ ባካችሁ ሰዱ ስንባል ይሄ ምን ይሰራልናል ብለን የምንመልስ ነን። ኤኒዌይስ ወደ ቶፒክ እንመለስና በደንብ አስተውሉ። ግርዛትን በተመለከተ መሐመድም አልከለከለውም፣ ሳባዎቹም ተግብረውታል፣ ሚስቶቹም አድርገውታል። ህፃኗን አይሻም ተግብረዋለች። አሁን ቀጥል ቢኒ። ሰው የመናደድ እኮ መብት አለው። ያን መብት ለመንፈግ ነው እንደ ሰዎች ቢሆን እንኳን ማለት ነው። ምንም ንዴት የለም። ይህን ቶፒክ ያመጣው ሚዲያ ላይ አንድ እህታችሁ ወጣ የሴት ልጅ ግርዛት መቀጠል አለበት ትክክል ነው ምናምን ስላለች ወቅታዊ ስለሆነ ነው። በቃ አለቀ። ከዛ ያለፈ አይደለም። ስለዚህ ሰው ቢናደድ እንኳን የመናደድ መብቱን ጠብቁ። ምን ማለት ነው? ለምን ተናደድክ ይባላል እንዴ? ሰው ሆኖ የማይናደድ የለም፣ ግን አልተናደደም። ይሄ እንደው ዝም ብሎ ሲል የሆነ ነገር ነው። አሁን አህመድ ጥያቄ ልጠይቅ። አንተ ልጅህን ታስግጣለህ? ኡስታዞችን እንዳሉ ታስገርዛለህ? የላይ አላስገርዝም። እንደ ሳይንስ አይደለም። አላስገርዝም እንደ ሳይንስ ሄዳለሁ። ትእዛዝም ስላለለ በሸሪያው ብቶም ችግር የለውም። ሱናም አይደለም። ቴንክ ዩ መሐመድ ተሳስቷል ማለት ነው። ለምሳሌ መሐመድ ይኸውልህ አንድ ነገር ልንገርህ። መሐመድ ባልጠቀም በዚህ ዘመን ላይ ባልጠቀም ችግር የለውም። ለምን አይደለም? መሐመድ የተናገረው ነገር እንደ ትእዛዝ ነው። እንደ ትእዛዝ ነው። ለምን መስለህ አስቀምጬ ማለት ነው። ፕሊስ አዳምጣ አህመድ ስማኛ። ይኸውልህ እኔ አሁን ጊዜ እየሰጠው ነው። እንደ ትእዛዝ ነው። ነብይ ቀጥታ ትእዛዝ ነው የሰጠው። መከልከል ይከለክላል። ከዚህ በፊት ማህበረሰቡ እናንተ ትላላችሁ መጠጥ፣ አረ ስማኛ እንዴ መጠጥ ይጠጣ ነበረ። ቀድሞ መጠጥ ተፈቅዶ ነበር፣ በኋላ ከለከለ ትላላችሁ። ስለዚህ ትክክል ስላልሆነ ነው። አሁን ይሄንም ጉዳይ መሐመድ እና አላህ ትክክል ባይሆን ኖሮ ልክ መጠጥ እንደከለከሉት ይከለክሉ ነበር። መሐመድ ግን ምንድን ነው ያደረገው? ሴትዮዋ ስትገርዝ አግኝቷት
ምንድን ያለው? ታይ ለምን እንደዚህ ታደርጊያለሽ አይደለም እኮ ትእዛዝ መመሪያ ነው የሰጠው። ኦኬ መመሪያው ምን ብሎ ነው የሰጠው? ከላይ በጣም ሙልጫ አታርጊው፣ ከላይ አርገሽ ግረዢ ብሎ ነው ትእዛዝ የሰጣት። ስለዚህ መሐመድ እንዳለው ከላይ አርጎ ማስገረዝ አዎ ትክክል። ስለዚህ ልጅህን በዛ ልክ ታስገርዛታለህ፣ በመሐመድ ልክ ንግግር ልክ ታስገርዛታለህ። ባላስገርዝ የሚቀጣበት ነገር አለ? ችግር የለውም እኮ ብተው ራሱ መሐመድ ያደረገውን እሱ የተናገረውን ትእዛዝ አለመቀበል፣ እሱ ያለውን ነገር አለመቀበል ያስቀጣም። አለመቀበል ሳይሆን እኔ እንደ እስልምና ውስጥ እኔ የማይከተል የኔ አይደለም ብለዋል እኮ መሐመድ። ስለዚህ መሐመድ ተሳስቷል ማለት ነው። የማይከተል የኔ ሱና አይደለም፣ አላዘዙም ሱና አይደለም። የታላንታ አይሻም ተገርዛ ነበር እኮ አሁን እየነገርህ ያለው መሐመድ። አይሻም ተገርዛ ነበር። አንዴ ስማኛ፣ አንድ ደኢፍ ሐዲስ አምጡ። እሺ ስማኝ። አሁን አይሻም ተገርዛ እንደነበረ ማስረጃ መጣለሁ። ሁለቱ የተገረዙ አካላት ግንኙነት በሚያደርጉበት ጊዜ መታጠብ ግድ ነው የሚለው ሐዲስ ላይ ከዛ እኔን ነብዩም ታጠብን ይሄ ነገር አደረግን ብላ እሷም እንደተገረዘች ተናገረች። መሐመድ እናንተ አንድ ዳይፍ ሐዲስ አምጡና መሐመድ ይሄ ነገር እስኪ ይመልስልህ። ከላይ በስሱ የሚሆን በምኑም ወይ አንድ ጊዜ ክሊቶሪን ከላይ መጋጥ ጤናማ ነው ወይስ ጤናማ አይደለም? መልስልና ፕሊዝ። ክሊቶሪን ከላይ መቁረጥ ጤናማ ነው ወይስ አይደለም? ፕሊዝ ከቢኒ። እሺ ለማንኛውም ይሄኛውን ሐዲስ ላሳያችሁ። ቅድም እፎይ ስለተናገረው ማለት ነው። ነብዩ መፋቂያ ይዞ ይል ነበረ። እኔ አይደለም ያልኩት። ይኸው ቅድም እንደዚህ አትናገሩ አለ። ቡኻሪ ላይ ነው ያለው። የቡኻሪ ሐዲስ አንብቡት። ላንብብላችሁ። አትፈረበት። ቆይ አንድ ላንብብላችሁ። ነብዩ ወደ ነብዩ መጣው ይላል። ጊዜ እባክህ አንዴ አንተ ራሱ ሞክሬ ነው። ይሄ ሱና ነው አይደለ? ቆይ አንድ ጊዜ ላስረዳህ እኮ ነው። በዚህ ሚውት አድርግልኝ። እፎይ አንዴ ላስረዳህ ነው። በዚህ አንድ ደቂቃ ስጠኝ። ምን አለ? ወደ ነብዩ መጣው መፋቂያ በእጃቸው ይዘው ጥርሳቸውን ያጸዳሉ። የሚል ድምፅ ከአፋቸው ይሰማል። መፋቂያ አፋቸው ውስጥ ነው። ሆን ብለው ማለት ነው የሚያስታውኩ ይመስሉ ነበረ። ይሄ ማለት ምንድነው? የመሐመድ ሱና ነው። ለምሳሌ ይሄን ኡስታዝ ይዩት። ስለዚህ መሐመድ ካለ ማለት ነው ሱና ነው ብለህ ከተከተልክ መሐመድ ከላይ ብልቷን ቁረጮ ሲል ደግሞ ሱና አይደለም? ለምንድነው የማትከተሉት? ይሄ ሱና ነው ብላችሁ እንዲበሉ እያላችሁ እያስተማራችሁ ከላይ ቁረጭውንስ ሼም ይዟችሁ ነው? አፍራችሁበት ነው? ይሄን ይመልሱልኝ ቦስ። ምክንያቱም ይሄም ሱና ነው፣ ትእዛዝ ነው። አለ ብለህ የምትል ሰውዬ ቁረጭ ሲል ግን ለምንድን ነው የማትቆርጠው ነው ጥያቄ። እየፋካ አስበሃል? መስጊድ ውስጥ እንዴት እንደሚዘጋ አስበሃል? አንተ እንዴት ነው ይሄ ነገር? በኮልጌት አንተ ጥርስ ይጣፍቃ አታውቅም ነው ብለህ ጽፈህ አስቀምጠህ ትሬኒንግ ስታደርግ ራሱ አይደለም። አህመድ በእናትህ አህመድ ጭንቅላትን ተጠቀም። አንተ ወጣት ነህ። እሱ ቀይሮ ይደብራል ትንሽ። ለምን አህመድ ለምን መሰለህ? ሱራ 59:7 ላይ ማንኛውንም ነገር መሐመድ የሰጣችሁን ተቀበሉ ተብላችኋል። ማንኛውንም ነገር አንዴ ክፈተው። መሐመድ የሰጠውን ማንኛውንም ነገር ትቀበላለህ፣ የከለከለውን ተከልከሉ፣ የሰጣችሁን ማንኛውንም ነገር ተቀበል ተብለሃል። ስለዚህ አዳምጥ። ካልከለከለ መሐመድ ፈቅዷል ማለት ነው። መሐመድ የፈቀደውን ደግሞ መቀበል ግዴታ ነው። 59:7 በግድ አዳምጥ። ቆይ ስለዚህ መዛቦችህን እኮ ነው ከመዛቦች ጋር ነው ክርክር ከኔ ጋር ሳይሆን መዛቦችህ ፕሌስ አዳምጥ። ቆይ እነሱ ራሳቸው አዳምጥ። ቆይ ቁርአንን የሰጠህ እኮ ዑስማን ነው። ዑስማን እኮ ነው ያዘዘው። ለምሳሌ ኦኬ ቁጥር 7 ላይ እንደዚህ ይላል። አዳምጥ አንዴ። አላህ ከከተሞቹ ሰዎች በመልካሞቹ ላይ ምናምን እሺ፣ መልእክተኛውም የሰጣችሁን ማናቸውንም ነገር ያዙት። አንድ ነገር አይደለም ያለው። መልእክተኛው የሰጣችሁን ማናቸውንም ነገር ምን በሉ ያዙ። ማን የሰጠውን? ሙሐመድ የሰጠውን ትእዛዝ ማናቸውንም ቢሆን ያዙ። ከእርሱም የከለከላችሁን ነገር ተከልከሉ፣ አላህንም ፍሩ፣ አላህ ቅጣት ብርቱ ነውና ይላል።
ስለዚህ መሐመድ የሰጠውን ማንኛውንም ነገር የመያዝ ግዴታ አለብህ ማለት ነው። ማንኛውንም ነገር መሐመድ የሰጠውን የመያዝ ግዴታ ካለብህ ከዛ ውስጥ ደግሞ ሴት ልጅን እንዴት መገረዝ እንዳለበት የሰጠው ትእዛዝ ነው። ከዛ ውስጥ ደግሞ አይሻ ኡመል ሙእሚን ነች። መሐመድ ደግሞ የአይሻ ባል ነው። እኔና ነቢያችን ተገርዘን ግንኙነት አድርገን ታጠብን ትላለች። በጋብቻ የኔን ሱና ምሰሉ ብሎ ደግሞ ትእዛዝ ሰጥቷል። ስለዚህ አሁን ትመስሏችኋላችሁን ነው ጥያቄው። አዎ ከሆነ ተገርዛችኋል ወይ ነው። ሱፊያ ሰላም ነው? እንዴት ናችሁ? ሰላም ነው አለን። ስሜን ሙስሊም አድርጎ አገኘሁት አካውንቴን። እኔ እንኳን ክርስቲያን ነበርኩኝ። ማን ነው ሙስሊም የሚያደርገው? እንደዚሁ ሆኖ ነው ያገኘሁት። አላወቅኩትም እኔ እንደዚሁ ምን እንደባለፈው ልጅ ፎቶ የኔ ነው፣ ቪዲዮ የኔ ነው፣ ድምፁም የኔ ነው፣ ግን እኔ አይደለሁም እንዳለች ቦንግብ ነው። የምር ባስ አገኘው ሱፊያ ኑራ ይላል። እኔ ራሱ ግራ ገብቶኛል። እንደዚህ ምናልባት የምታውቁ ካላችሁ እንዴት እንደሚሆን ንገሩኝ። ግን በዚሁ አጋጣሚ እናንተ እናመሰግናለን። አካውንቱ የኔ ነው፣ ስሙ የኔ ነው፣ ግን እኔ አይደለሁም። ለማንኛውም በአጋጣሚ ስላገኟችሁ አመሰግናለሁ። እግዚአብሔር ይጠብቃችሁ፣ እናንተንም ወንድሞቻችሁ ሁላችሁም ተባረኩ። እሺ ቴንክ ዩ። ኦኬ አብዱ። አቤት። እንኳን ደህና መጣ። እንኳን ደህና ጠበቃችሁ። መልካም። የሴት ልጅ ግርዛትን ትደግፋለህ? ለምን የምትገረዘው? ሴት ልጅ መገረዛት የለባትም ብለህ ታምናለህ? ምክንያቱ ምንድን ነው? በምን ምክንያት ነው? ምንም ምክንያት ይሁን አይደል ነው። በየትኛውም ምክንያት ሴት ልጅ መገረዝ አለበት? ምክንያት ካለው ብትገረዝ ችግር ያለው አይመስለኝም። ምን አይነት ምክንያት ለምሳሌ ሊያስገርዝ ይችላል? ብዙ ምክንያቶች አሉ ልትገረዝ የምትችልበት ምክንያት። ለምሳሌ አንደኛ ለምሳሌ ያ የምትገረዘው ነገር ወደ ወሲብነት በጣም የሚገፋፋት ከሆነ ከአቅም በላይ ከሆነ ያ ነገር ደግሞ ያ በአንደኝነት ደረጃ እሱ ይመረጣል። ሁለተኛ ለህይወቷ የሚያሰጋት ከሆነ ነው ለህይወቷ የሚያሰጋት በቃ በሕክምናም ሊሆን ይችላል በምንም ትንትን ተብሎ ያ መቆረጥ አለበት ከተባለ እንጥልም ይቆረጣል። ምንም እንትን የለውም። ግርዛት ለህይወቷ የሚያሰጋት ሲሆን መፍትሄ ሆኖ ምን ለማወቅ ፈልገህ ነው? የኔን አስተሳሰብ ነው ወይስ ምንድን ነው? አልገባኝም። ይገባኛል። ጥያቄ ለእኔ ያለህ እስልምና ላይ ነው ጥያቄ አለ? አረ ኖ የግርዛትን ጥቅሙን እየተረዳው ነው ገና ኢንተርናላይዝ እያደረኩት። ሶስተኛ ምንድን ነበረ መፍትሄው? ለምን ነበር ተገረዘ? ሶስተኛ ስለምንድን ነው? ለምሳሌ ልትገረዝ የምትችልበት ጥቅም የኔን ትንሽ የአእምሮ ነው የምትጠይቀኝ ወይስ እስልምና ነው ጥያቄ? አልገባኝም። ኮደ እስልምናው ጥቅም ፐርሰናሊ ነው የምትጠይቀኝ? ያ ጀነራሊ ሴት ልጅ የምትገረዝባቸው ጥቅሞችን እያስረዳኸኝ ስለሆነ እንደ እስልምናው በዛው ደርበህ ማለት ነው። ተቀበልከው? አንተ የነገርኩህ ነው። እንዴት ነው የምቀበለው? ለራሴ ግራ ገብቶኛል። የማትቀበል ከሆነ ምንድነው ማለት ምንድነው? ሜቢ የተሻለ ሌላ ሶስተኛ መፍትሄ እየሰማሁ ነው፣ እየጠበቁ
እንግዲህ ይሄን ያክል ከነገርኩ ይበቃኛል። ሌላ ጥያቄ? የመጀመሪያ ያልከኝ ስሜቷ ወደ ኃይል በጣም ኃይለኛ ከሆነ እሱን ለመግታት ነው ያልከኝ አይደለ? ለመቀነስ። አንድ ሴት ልጅ ስሜቷ ሀይ መሆኑ የሚታወቀው ለአቅመ ሔዋን ስትደርስ ነው አይደለ? ልክ ነው። ስለዚህ የ25 ዓመት ሴትን ነው የምገርዙት ማለት ነው። እሱ እንትን ነው ግዴታ አይደለም። መገረዝ አለመገረዝ በእስልምና ከመጣ ስሜቷ ሀይ መሆኑን የምታውቀው ያኔ ነው አይደለም። ቅድም ፐርሰናሊ ነው የኔ ነው። ቆይ እኮ አንድ ሴት ልጅ ስሜቷ እንደዚህ ነው በጣም ኃይለኛ ከሆነ ያንን ስሜት ለመክታት ነው which means ስለዚህ ለአቅመ ሔዋን ተደረሰች በኋላ ካለ ሁኔታ ነው። ስለዚህ በ10 ውስጥ ያለችን 20 ውስጥ ያለች ሴት አንቺ ስሜትሽ ከፍ ብሏል፣ ስለዚህ ብልትሽ መቆረጥ አለበት። በምንድን ነው ስሜቷ ሀይ መሆኑ የሚታወቀው? ላውራውን ቀጥል። ስሜቷ ሀይ መሆኑ በምንድን ነው የሚታወቀው? መጀመሪያ የጠየቀኝ ጥያቄ ፐርሰናል ጥያቄ ነው እንጂ እስልምናን ወክለ አይደለም የተናገርኩት። ጠየቀኝ፣ ፊት ለፊት ጠየቀኝ። አንተ ብለህ የኔን ሀሳብ ነው የወሰድከው አይደለ እንዴ? የኔ ሀሳብ ደግሞ አንተ ደግሞ ስትመልስ እስልምና የማይደግፈውን አይደለም መቼም እስልምናን አስተምሮንም ተቀብለህ ነው ከዛው ጋር እኮ እስልምና የሚቃረን አትመልስም ማለት ነው። እስልምና የሚደግፈውን ስለሆነ ጥያቄው ምንድን ነው አልገባኝም። እስልምናም ግርዛት የሚደግፍ እንደመሆኑ ከጠቀሜታዎቹ አንዱ እስልምና ካስተማራችሁ በረከት ነው። ቀጥል። ጥያቄውን አውጥተህ ብታሳየኝ እና ምንድን ነው እዛ ላይ ያነበብከው ሐዲስ ላይ ምንድን ነው የሚለው? ተረዳው። በቃ አሁን ጥያቄ የሚገረዙበትን ጥቅም እኮ አንተ ስታስረዳኝ እንደገባኝ ከሆነ የመጀመሪያው ይህ አስተምሮ እኮ አንተ ብቻ አይደለም። ሼኹል ኢስላም ኢብኑ ተይሚያ ቅድም አንብበነዋል። እሱም ይለዋል እኮ አንተ ያልከውን ሴት ልጅ ብልቷ መቆረጥ አለበት። ምክንያቱም ደግሞ ካልተገረዘች የሴት ልጅ ብልት ስሜቷ ከፍተኛ ነው። ጥቅሙ የምትገረዝበት ምክንያት ስሜቷ መቀነሻ ነው ይላል። ማይ ኩዌስችን ኢዝ ሂር። አንድ ያዳምጠኝ ከአቡ ሶሪ አብደላ። የእኔ ጥያቄ ሴት ልጅ ስሜቷ ሀይ ከሆነ እንካ ጥያቄን ተቀበል። ኃይለኛ ስሜት ካላት ብልቷን ከመቆረጥ ይልቅ 2-3 ለምን ባላሰጧትም? ማለት ለሙስሊም ወንድ 4 ድረስ እንዲያገባ ከፈቀዳችሁ ስሜቱ ከሷ የሚያንስ ከሆነ የእሷን ስሜት በምላጭ ቆርጣችሁ ከመግደል ይልቅ 3-4 እንድታገባ እንደውም ደግሞ ከቻለች 10 እንድታገባ ማድረጉ አይቀልም ወይ? ብልቷን ከመተልተል ብልቷን ሳይሆን የሚተለተለው ብልቷ ኦልሬዲ ክፍት ነው። ውስጥ የሚቆረጥ ነገር አለ። እንደውም ኢንተርናል ፓርቱ ነው። እሺ እሱ ነው እንጂ ልክ እንደ እንጥል ያለች ነገር ነው። ይሄ ምላስ ላይ እንቁሮሮን ስትል ያለች እንጥል አላች አላለች? እንደዛ አይነት እንጥል ነው ቆረጠው፣ ሌላ ነገር አይደለም። ውስጥ እንጥል አለ እንዴ? ቶንሲል እንዳይዛት ነው። ውስጥ እንትላለች እንትን ነገር ነው የምትቆረጠው። እንግዲህ ሲቆረጥ ያያችሁ ያስቆረጣችሁ አይደውን ነው እንግዲህ አላውቅም። ግርዛት የተለያዩ አሉ። አክቹዋሊ ወደ ውስጥ የሚወጉት አለ። ደብሊው የሚያስቀምጣቸው የግርዛት አይነቶች አሉ። ኢንተርናል ፓርት ግርዛቶች አሉ። የውስጠኛውን ክፍል የሚገርዙ ክሊተርስ የምትባለውን የሚቆርጡ አሉ። የሚሰፉት አሉ፣ የሚወጉት አሉ እና ከአደገኛ እስከ ቀላል እንትኖች አሉ ጉዳቶች። እንግዲህ ውስጠኛውን ክፍል ነው ቀንጠብ የሚቀነጥቡት ማለት ነው። እንጥል ምን መስላለች ብሎናል። ያችን እንጥል ምን ትመስለው ስትቆረጥ ከዛ ምን ይፈጠራል? ያው እንደተነገረን እንግዲህ ስሜቷ ይቀንሳል ማለት ነው እኮ። አሁን የእሷን ስሜት ለመቀነስ ወንዶች እንደዚህ ከምጥሩ
ሳቀነጥቡት ሳቆርጡት ብልቷን የውስጠኛውን የአፍረተ ገላዋን ከመቁረጥና ከማድማት ብዙ ደም እንዲፈሳ ከማድረግ ይልቅ በዚህም ነርቭ ኢንዲንጎቿን ስሜት አልባ አድርጎ ስሜት እንዳይኖራ ከማድረግ ይልቅ ለምን 10 ባል ለምን እንድታገባ አይፈቀድላትም? አንድ ሴት ከአንድ በላይ ማግባት አትችልም። ማችልበት ምክንያት ምንድን ነው? ስሜት እኮ ከወንድ በላይ ስለሆነች እኮ ስሜቷ አልችል ብላችሁ እኮ ነው ስሜቷን የቆረጣችሁት አይደለ? ስለዚህ ስሜቷን ሳገሉ ለምን 4ና እናንተ ማግባት የምችሉ ስሜት የሌላችሁ እሷ ለምን 10 እንድታገባ አታደርጉም? ወይንም እሺ በቃ 10 ይቅርና የእናንተ ነጥብ 8 ለምን አታገባም? እሷ ልጅ ቢወለድ የማን ልጅ ይባላል? ልጅ ችግር የለውም። ምክንያቱም ልጅ የአልጋው ወራሽ ነው ተብሎ ስለሚታመን እንደ እስልምና አባቱ ልጁን ማወቅ አለበት አይደለ? እስልምና መፍትሄ ስላለው። ምክንያቱም አንደኛ ልጅ የአባቱ ነው የሚባል አስተምሮ አለ። ታውቃለህ አይደለ? የአባቱ ነው አንድ በል በዛ ማወቅ ይቻላል። ሁለተኛ መሐመድ ተናግሯል፣ ቀድሞ የጨረሰ ልጁ እሱን ይመስላል ብሏል። ስለዚህ ቀድሞ በጨረሰ ከ8ቱ ቀድሞ የሚጨርሰው ማን ነው የሚለው በዛ ይታወቃል። ሁለተኛ ቀድሞ የጨረሰውን እሱኑ ቁጭ ነው ይመስላል ስላለ። ሶስተኛ ያረጡ ሴቶች መውለድ አይችሉም፣ እነሱ ማግባት ይችላሉ። ቆይ አራተኛ መሃን ሴቶች መውለድ አይችሉም፣ እነሱ ማግባት ይችላሉ። አምስተኛ ገና ያልደረሱትንም እናንተ ስለምድሩ እነሱም ማግባት ይችላሉ። ስድስተኛ በዲኤንኤ ማወቅ ይቻላል። ሰባተኛ የመከላከያ መጠቀም ይችላሉ። ከሰባቱ ጋር ከፈለገች ላለመውለድ መከላከያ ትጠቀማለች። በዚህ ሁሉ መፍትሄ አለ። ስምንተኛ የተወለደው ልጅ በዲኤንኤ ይታወቃል። እያልን ቀጥል፣ ብዙ መፍትሄ አለ፣ አትልፋ። ስለዚህ ለምን 8 እንድታገባ ፈቅዱ? ስሜቷን ከምገሉ ይልቅ ስሜቷን ስለሚቀንሰው ትገረዛለች ተብሎ ይሄ ደግሞ እንደ አድቫይዝ ነው እንጂ እንደ ግዴታ እንደሰራ። እሺ እንደዛም ደግሞ እሺ እንደው ማግባት ራሱ አብደላ አሁንም ዶር አይደለ 8ም ይቀር 4ም ይቀር 2ም ይቀር 1 በቂዋ ነው። አንድ አግብታ ባሏ ግን ለምን 4 እንዲያገባ ትፈቅዳላችሁ? እሷኑ እንትን እንዲያስደስት 1 ለ1 ብቻ ለምን አትሉም? ካዳ ምክንያቱም እሷ ስሜቷ ሀይ ስለሆነ የእሷን ስሜት ገላችሁ ባልየው 4 ሴት ጋር እየሄደ እዛም እንደ ሰፈር ለክስክስ ውሻ እዛም ገባ ገባ ከሚል አንዷን እዞ ከሳምንት እስከ ሳምንት አብሮ እሷኑ ለምን አያስደስትም? እሷን ስሜቷን ገሎ 3ቱ ጋር እንዳበደ ውሻ ጡል ከሚል ከአንዷ ጋር ለምን አይሆንም? ካዳ ስሜቷን ተምገሉባት አብሯት ለምን አይኖርም? አብሯት የማይሆነው 4 ለምን ትፈቅዱለታላችሁ? ምክንያቱም አልቻለማ። ስላልቻለ የእሷን ስሜት ለምን ትገላላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የኔ ኡመት በብዛት ብዙ እንዲሆኑ የሚወልዱ ሰዎች የሚወልዱ ልጆችን አግቡ እና መውለድ ደግሞ የኛ ዋናው ዓላማችን ነው። ያ እስልምና በመውለድ እንደሚበዛ ብዙ ስለምንሞት ብዙ እንወልዳለን። እኔ አሁን ለምሳሌ 40 ዓመቴ ነው፣ አያቱኛለሁ። ገባ? አሁን መኬላ ሳይ ይችላልው፣ የልጅ ላሳይ ይችላልው፣ ልጆች አሁን ግን ስጋና ወጣት ወልጄ ጨረስኩኝ። አሁን አይደለ በልጅነት ማግባት ትልቅ ጥቅም አለው። በ40 ዓመት የልጅ ካያ ኢማጂን። ስለዚህ ይሄ ነው እንግዲህ ምድራዊ ይሄ እኮ ታዲያ ምን በምድርም እንደዚህ እናቴን ቅድሚያት አድርጋለሁ፣ ቅድሚያቴን ቅምቅም አይት አድርጋለሁ። አይተዋል ልጅ አያ ታሪክ መጣ። እኔ በሞትም አሁን አይከፋኝም። የ9 ዓመት ህፃን ልጅ ያገባ ግንኙነት ያደርጋሉ። ቃል የምን ዓመቱ የ9 ዓመት ህፃን ልጅ ግንኙነት ያደርጋሉ። በ40 ዓመት ያገባሉ። አሁን 40 ዓመት ነው ብለዋል። 40 ዓመቱ የ9 ዓመት ህፃን ልጅ አግብተው ግንኙነት ያደርጋሉ ወይ? ለዛውም የተገረዘች
የአሁን እዚህ ምናት 9 ዓመት የአሁኑን ጀነሬሽን ነው የምታወራው። 40 ዓመት ያው እኮ ነው መቼም ጀነሬሽን ይሆን ያው እስልምና አቋሚ ነው አይደለ? እንደየጀነሬሽኑ ይለያያል። የሰው ልጅ እድገት አሁን ያለውን ከዛሬ 100 ዓመት በፊት የነበረው ከዛሬ 200 ዓመት በፊት የነበረው 1000 ዓመት በፊት የነበረው የሰው ልጅ ጥንካሬ እድገት ጥንካሬ ይለያል። ስለዚህ ወደ ኋላ ስንሄድ እድገታቸው ቀርፋፋ ነበረ ይታወቃል። አሁን ግን ቴክኖሎጂው እንደገናም ደግሞ የጤናው እንትን የተሻለ ስለሆነ ልጆች ቶሎ ይደርሳሉ ይነውታል። ወደ ኋላ ስንሄድ ግን የ10 ዓመት ሆናም እንኳን ገና ንፍጣም ነበረች። የአሁን የ10 ዓመት ልጅ ግን ብዙ ነገር ታውቃለች። ብዙ ነገር ላይ አይምሮዋን ብስል ነው። የአሁኖቹ ቶሎ ደርሰዋል እንደውም ማለት ነው። ምክንያቱም ንቃተ ህሊናቸው ከፍ ያለ ስለሆነ የአሁኖቹ። እንመልሰውና ግን ቁርአን ላይ ገና ፔሪድ ያላዩትን እነሱን መገናኘት እንደሚችል ይፈቀዳል። ስለዚህ በእድሜ ያገድባል ማለት ነው። ሱረት ጠለቅ ላይ 4ኛው ምዕራፍ ላይ ይፈቅደዋል። ከምንም በላይ ደግሞ የነብይን ሱና ትከተላለህ አይደል? አንዴ ክፈትለትሽ ቃል ናንጨርስ 64 አራትን ይሄው ያንብቡት ኡስታዝ። ይቅርታ ጋሽ ምንድን ነው የከፈትከው? አንተ ይሰማል? ቀጥል አብዱ። እነኛም ከሴቶቻቸው ከአደፍ ያቋረጡት። ይሄ እኮ ስለ ህግ ነው የሚያወራው፣ ስለ ፍቺ እኮ ነው። አስረዳን፣ ቅድሚያ አንብበው ነው። አሁን እኮ ያልከው የ6 ዓመት ልጅ ማግባት ይቻላል በቁርአን። አንብብ ቅድሚያ። መቼ ነበብክና ነው? ይሄ እኮ ራሱ ሰለቱ ጠላቅ ነው የሚለው እኮ። ቅድም ጠላቅ ማለት የፍቺ አንተ ካልከው ጋር አይገናኝም ከማስረጃ ጋር። አንብብና አስረዳና። ፍቺ ማለት ምን ማለት ነው? ሳታገባ ነው እንደምፈታው? ያገባውን ነው የምፈታው። አብዱል የ40 ዓመት ሽማግሌ ነኝ፣ ጎልማሳ ነኝ፣ የልጅ ልጅ አይቻለሁ ብለህናል አይደለ? ልክ ነው። ፍቺ የሚወራው ላገባሃት ነው ላላገባሃት? ላገባ ነው እንጂ። ስለዚህ ህፃናትን ማግባት እንደሚቻል እና እንደ መፍታት እንደሚቻል አንብብና አስረዳ። እሺ ደምስ ድል አንብብልህ። ይሄ ጥያቄው ሌላ ጥያቄ ነው። ካወራሁ ጋር አይገናኝም። አንብበው ቀጥል። እሺ እነኛም ከሴቶቻቸው ከአደፍ ያቋረጡት ዕዳቸው ህግ ይላል ቢጠራጠሩ ዕዳቸው 3 ወር ነው። ኔትወርክ እየተቆራረጠ ነው። ይሰማል? ትቆራረጣለህ። ኔትወርክ መሰለኝ። እኒያም ከሴቶች ከአደፍ ያቋረጡ በዕዳቸው ህግ ብትጠራጠሩ ዕዳቸው 3 ወር ነው አለ። ሴቶች አደፋቸው የሚያቋርጡት መቼ ነው? በ40 ዓመት ነው። ከ40 ዓመት በኋላ። እሺ
አፕሮክሲሜትሊ እንደዛን ብለን ያዘው። እሺ እነዚያም ገና አደፍን ያላዩት ኢዳቸው እንደዚህ ነው ይላል። ሴቶች አደፍ ወይንም ፔሪድ ማየት የማይጀምሩት መቼ ነው? ፔሪድ ማየት የሚጀምሩት ነው ማየት የማይጀምሩት? ማይጀምሩት ገና ያላዩት፣ ገና አደፍን ያላዩ መቼ ነው? ገና አደፍን ያላዩ ማለት ምን ማለት ነው? ገና ፔሪድ ያላዩ ማለት ነው። አደፍን ያቋረጡ ማለት ፔሪድ ያቋረጡ አይተው ያቆሙ ማለት ነው። ገና ፔሪድ ያላዩ፣ ገና ፔሪድ ያላዩ እኮ ተፍሲሩ ምንድን ነው የሚለው? እዚህ ሁሉም እኮ ሱባባ ለንዙል አለ። ክፈትለት። እሺ የመሐመድ ዘይን ቁርአን እስተና ተፍሲሩ ቁርአኑን ክፈተው። ይከፈትላል። እሺ ቃል አለ መሐመድ ዘይን ቁርአን እስተና ተፍሲሩ ምን ይላል? ገና ማለት ገና ያልደረሱ ወይንም ደግሞ የወር አበባ ማየት ያልጀመሩ ማለት ነው። ህፃናት ሆነው እነሱም ደግሞ ህፃን ስለሆኑ ፔሪድ ገና ማየት ያልጀመሩ። ዩቱብ ላይ ያላችሁ ሰላም ብለናል። ከፍቾች ምዕራፍ ከ2 እስከ 3 ከፍ አድርገው ትንሽ ከፍ አድርገው። ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት አልበቀራ 222ኛው ቁጥር ላይ አንቀጽ ላይ ሲወርድ ሀሊድ ቢን ኡመር ቢን አልጁመር ቢን ቀያስ አልአንሳሪ የተባለ ሰው ለነቢዩ የወር አበባ የማታይ አሮጊት፣ የወር አበባ ያላየች ህፃንና እርጉዝ ሴት እንዴት ሊሆን ነው የወረደ ነው? ገና የወር አበባ ያላየች የሚለው እነኚህ ነው። ምን አልክ እኮ? መስጠትን ሊሆን ይችላል። አሁን በእስልምናም ሊሆን ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ ሲያገቡ በ6 ዓመታቸው ተሰጥተዋል። መስጠት በ6 ዓመት ምንድን ነው የሚያወራው ክፍሉ? ፍቺ ነው አይደለ? ወሲብ ሳያደርጉ እንዲሁ ተጋብተው መፋታት ቃል ኪዳን ማለት እንደ ኒካህ ይባላል እሱ። እና እሱ ራሱ መፍታት ከፈለግ ፍቺ ታደርጋለህ ማለት ነው። እሺ ስለዚህ ተጋብተው ነው ግን አይደለ የሚፋቱት? ይሄ ክፍሉ የተጋቡ የሚፋቱ ናቸው አይደለ? አይደለ? ያ ኒካ ማለት ያው ኒካ ነው። ቆይ እሱ ላይ እንዳለን። ስለዚህ ተጋብተው ነበር እየተፋቱ ነው አይደለ? መልካም። ወሲብ ሳያደርግ ኒካ እንትን ኢዳ ይቆጠራል? ወሲብ ላላደረጋት ሴት ለምን አይቆጠርም? ካላየች አይቆጠርም። ወሲብ ካላደረጋት ለምን ኢዳ አይቆጠርም? ለምን አይቆጠርም? ሱራ 33 49 ክፈተው። ኢዳ የሚቆጠረው ወሲብ ስላደረጋቸው ነው። እነኛ ህፃናትንም ጭምር ወሲብ ላደረጋት ብቻ ነው ኢዳ የሚቆጠረው። እናንተ ያመናችሁ ሆይ ምዕመናትን ባገባችሁና፣ በደንብ አስተውል። እናንተ ያመናችሁ ሆይ ምዕመናትን ባገባችሁና ከዚያም፣ በደንብ አስተውል፣ ከዚያም ሳትነኳቸው በፊት በፈታችኋቸው ጊዜ ለእናንተ በእነሱ ላይ የምትቆጥሩት ኢዳ አለ ነው የሚለው የለም ነው የሚለው? እኮ መቼ ነው የወረደው አያ? ከዛ አያ በፊት ነው የወረደው ወይስ አለ ነው የሚለው? ኧረ ጉድ! አለ ነው የሚለው? ኢዳ ቁጠሩ ነው የሚለው? አይደለም።
ኢዳ ምንም የላችሁም ጎበዝ። ስለዚህ ኢዳ የሚቆጠረው ወሲብ ለተደረገች ሴት ነው። ወሲብ ካልተደረገች ኢዳ ቆጥረ ኖ። ይሄ አያ የወረደበት ኑዙልና መድኒ ነው። ምንም ነገርኩህ እኮ እኛ እኮ አንብበን ኢዳ ምንድን ነው ጥቅሙ ታውቃለህ? ኢዳ የሚቆጠርበት ምክንያት ፕሊስ አብዱል ኢዳ ለምን እንደሚቆጠር ታውቃለህ? ቆይ ክርክር እናድርገው፣ ለመማማር እናድርገው። አትሊስት ር ማቾ ይነፍ እንደ ህፃናት አይደለንም። እንደ ህፃን ዝም ብሎ መጫወቻ ሳይሆን ቁም ነገር ያለው ሰዎች ይማሩበት ዘንድ በእውቀት ላይ እንመስረት። ኢዳ ለምንድን ነው የሚቆጠረው? እርጉዝ ዳሆች ነው የሚታወቅ። እርጉዝ መሆኗንና ለመሆኗን እንዲታወቅ። ቴንክ ዩ ያ አይ ቲንክ እርጉዝ መሆኗን እንዲታወቅ አይደል ያልከኝ? መሆኑንና አለመሆኑን ጎበዝ። ወሲብ ያልተደረገች ልጅ ወይም ወሲብ ያልተደረገች ሴት እርጉዝ መሆኗንና ለመሆኗ እንዲታወቅ ተብሎ ኢዳ ይቆጠራል እንዴ? ወሲብ ሳታደርጋት ቴንክ ዩ አይቆጠርም። አንድ ሴት አርግዛ ይሆን አላረገዘችውን ብለህ ልጠረጥር የምችለው ከእሷ ጋር ግንኙነት ስታደርግ ብቻ ነው። ግንኙነት ካላደረግክ ግን ታረግዝ ይሆን አታረግዝ ይሆን ብለህ አትጠረጥርም። የምትጠረጥረው መቼ ነው? ወሲብ ካደረግካት ብቻ ነው። ስለዚህ እነኛ አደፍ ያቋረጡ አደፍ ያላዩ እና እነኛ እንትኖቹ ወሲብ ስለተደረጉ ነው። ወሲብ ካልተደረጉ ግን ኢዳም አይቆጠርም፣ እንዲሁ ነው የምፈታው። ስለዚህ ሕፃኗ ተገብታ ስትፈታ ወሲብ ሳትደረግ ሳይሆን ወሲብ ስለተደረገች ነው። ወሲብ ባትደረግ ኖሮ እንዲሁ ነበር የምትፈታው። ያው ቅድም ያነበብከው አያና አሁን ያነበብከው አያ ምንም አይገናኝም። ሼክ ያስረዱ። ምናልባት እፎ እያለ ትክክል አይደለም ካልክ ቅድም እፎ ተናግረዋል። 80% እፎ የሚናገረው ኮንፈርም የሚደረገው በእስልምና ተቀባይነት ያለው አስተምሮ ነው እንጂ የራሱን አረዳድ አይደለም። ስሟቸው ያልደረሰች ከሆነችም ደግሞ ልክ በ3 ወር ሲያልቅ ይደዋ ያልቃል ማለት ነው። የወር አበባ ያላየች ወይም ያቋረጠችው እኩል ናቸው ሁለቱ። ከመካከል ላይ ያሉት ግን ደም ያለባቸው በወር ነው የሚቆጠረው። እንደው የዒዳ ቆጠራው ይህን ያህል ጊዜ ይቆያልሽ? ምክንያቱም ደም የምታይ ከሆነ ተቅሪበን በየወሩ ነው የምታየው። ስለዚህ በ3 ወር አካባቢ ወይም ትንሽ ሊቀንስ ሊጨምርም ይችላል፣ ያልቃል ማለት ነው። ደም የሌለባት አሮጊት ከሆነች ደግሞ ቀጥታ በ3 ወር ነው የምትቆጥረው ማለት ነው። ጽንስ ያላት ከሆነች ደግሞ ስትወልድ ይሆናል ማለት ነው የሚያልቀው። ባሏ የሞተባት ከሆነች ደግሞ 4 ወር ከ10 ቀን ይሆናል ማለት ነው። እነዚህ እንግዲህ 4 አይነት የዒዳ ማለቂያው ጊዜ ማለት ይቆጥራሉ። ምናልባት 3 ወር ግን ህፃን ያልደረሰች ህፃን ያልደረሰች አንድ ብሎ ቆጠራቸው 4 አረገ ማለት ነው። ስለዚህ ህፃን ያልደረሰች ልጅ ዒዳ የምትቆጥረው ወሲብ ስለተደረገች ነው። ኢዳ አይቆጠርም ሲጀመረ። አብዱ ቅድም እኮ ተማምነን ነበር ኢዳ ለምንድን ነው የሚቆጠረው ብየው፣ አርግዛለች አላረገዘችም ተብሎ ለማወቅ ነው። ወሲብ ካላደረጋት ለምንድን ነው የሚቆጥረው? ወሲብ ስላደረጋት እኮ ነው። ልታረግዝ ትችል ይሆን ብሎ ስለጠረጠረ ነው 3 ወር የሚጠብቃት እና እንደዛ ነው። ለዛሬ ይብቃል። አመሰግናለሁ። ጥያቄ ያለ ክርስትና ላይ ጥያቄ ካለ 1-2 ጥያቄ እቀበላለሁ። ከሌለ ነገና መዝግቢው ነው። አንዴ ወጥቼ ልግባ። ኦልሞስት እኛ ጨረስን። ጨረሳችሁ? ደከማችሁ? እሺ ደከመኝ ነው። ነገ ብቅ በል በቃ። ቴንክ ዩ ሶ ማች። ደህና እደሩ። እሺ ቢኒ ጨረሳችሁ? በቃኝ። ይበቃል። መልካም ጊዜ። የሴት ልጅ ብልት ትልተላን ተማማርን ዛሬ። አይበቃንም?
አልሰጣቸውም ሙስሊሞች። ግን ይሄ ዞን ሁሉ ጊዜ ኮንፈርት ዞናቸው አይደለምና ያ በቃ ለማንኛውም ዞን ከተናገርኩ እንትን ስለምን በቃ መልካም አዳሪው ነው። ቴንክ ዩ ቻው። የሰሞኑ ቶፒክ ትንሽ ረበሻቸው መሰለኝ። እያየኋቸው ሙስሊሞች አይታርገው ላሽ ይላሉ። በፊት የሚመጡት የሚገቡትም ፈሩት ቶፒኩን አይደል ነው። ዋብያው እንኳን አጥንቼ መራገል ይጠብቁኝ ብሎ እዛው ቀረ እኮ ሄዶ መጀመሪያ ላይ ራሱ ወረዱብን። የገቡት ራሱ እንዴት ይሄንን ምናምን በቃ ወጡት። ዲገራ ከመግባታችን ትንሽ ከብዷቸዋል። ያ እንግዲህ ተረት ተረት ኡስታዞቻቸው እያስተማሯቸው ኖረው መከራ ነው የሆነባቸው። ምን እናድርግ እንግዲህ አስተምሮታችሁ ነው። ምንም ማድረግ አንችልም። እንዴት እንተባበራችሁ? ደህና ደሩ። እሺ የሴቶቹን ስሜት ካልቀነሱ አራት ሴት እንዴት ያስተናግዳሉ? እና ትክክለኛ ካልኩሌሽን ነው። ደህና ደሩ። የሴቶቹን ስሜት ካልቀነሱ 4 ሴት ሊያስተናግድ አይችልም አንድ ወንድ ልጅ። ስለዚህ ስሜታቸውን ገሎ ቤት ቆልፎ አስቀምጦ እሱ እንትን ይላል። ትክክለኛ ካልኩሌሽን ነው ይሄኛው። በዚህ መንገድ ነው ሊሰራ የሚችለው። የእነሱን ገሎ ከዛ በኋላ ሲስተሙ ያ በወራንድ ጊዜ ቢመጣላትም እሷ ከዛ በኋላ ምንም ችግር የለባትም። በቃ ምግቧን ይቻል እንጂ በወራንዴም ቢመጣ በወራንዴም እንዳይመጣ ልትፈልግ ትችላለች። ከስቃዩ ከመከራው ከእንትኑ አንፃር ማለት ነውና ስለዚህ በቃ ልክ የታሰረ እንስሳ በቃ ምግብ የሚጣልለት ቤት ውስጥ ቁጭ ብሎ ልጅ ብቻ የሚወል የታሰረ እንስሳ አድርገው ያስቀምጧቸዋል። መብታቸውን በዚህ ልክ ነው የሚጫወቱባቸው ሴቶች እና ይሄ ነው። ለዚህ ነገር የሚከራከሩ ሴቶች ሲኖሩ ደግሞ የሚያሳዝነው እሱ ነው። በጣም የሚያሳዝነው ሴት መገረዝ አለባት ብለው በቅድሚያ ሴቶች ቀዳሚ ሆነው ሲወጡ ያሳዝናል። ምሰቃይ ብሎ መውጣት ማለት ነው። ይሄ ከባድ ነው።